አዳምጠኝ። ምንድን የሆንክን ያለኸው? እባክሽ ልቀቂኝ። ምን ማለት ነው? ምንድን ነው የጨረስነው? እንዴት ጨመርንና ፓፒ እንዳታወራ አንተ እንዴት ይዛት ትመጣለህ? ሳትል ከጎኑ መሆን እፈልጋለሁ አለች። አንተ ስማ ተረጋጋና አውራት። ልጅቷን ተጎድተሃል። አብሬት መሆን ነው የምፈልገው። እሺ ጀምሪ። ለምንድን ነው እንደዚህ እየሆንክ ያለኸው? እኔ ሰላም ሰላም፣ እንዴት ናችሁ? ውድና የተከበራችሁ የኛ ተወዳጅ ቤተሰቦች እንዴት ናችሁልን? በያላችሁበት የዓለም ዳርቻ ሰላሙን፣ ጤናውን፣ ፍቅሩን ሁሉ ነገሩን ይስጣችሁ እያልን ዛሬ በአዲስ ቤት ተከስቻለሁ። ያው በአጋጣሚ ነው እዚህ ቤት የተከሰትኩትኝ። አማን ቲዩብ ወይም ነላ ቲዩብ ይባላል። ያው የቡታጅራ ልጅ ነው እና በአንዳንድ ነገራቶች ምክንያት ወደዚህ ወደ አዲስ አበባ መጥቷልና ባለፈውም አይታችኋል። ከማርቆስ ጋር የሆነ ቪዲዮ ሰርተው ነበርና ያለበት ሁኔታ በእርግጥ በጣም የሆነ አስቸጋሪ የሆነ ደስ የማይል ስሜት ውስጥ ነው እና ያንን ስሜት ደግሞ እኔ ማውቀዋለሁ፣ ሁላችንም እናውቀዋለን። እና ዛሬ ደግሞ ያው ከሚደብረው ብዬ እኔ ቤት ላይ ጠርቼዋለሁ። ዝም ብለን እንደ ነገሩ ሻይ ቡና ምናምን ብለን ያው ፕሌይስቴሽን አለን ዝም ብሎ ይሄ ዝም ብሎ ነው። እሺ ዋናው ምናምን ዝም ብሎ ይሄ ድሮ ምናምን ኢንሻአላህ ትልቁን ደግሞ በቅርቡ እንገዛለን እና ዝም ብዬ ላዳበረው እዚህ ጠርቼዋለሁኝ። እና ይህንን ቪዲዮ ግን እየቀረጽኩ ያለሁት ጓደኛው የሆነ ሰርፕራይዝ ይዤ እየመጣው ነው ብሎኛል እና ለዛ ነው ይህንን ቪዲዮ እየቀረጽኩ ያለሁት። ማለት ነላ እዚህ መሆኑን አውቆ የእሱ ጓደኛ የሆነ ሰርፕራይዝ እንዳለ ነግሮኛል እና ለዛ ነው ልጀምር ነው። እሺ ለእኔ ሆኜ አላውቅም። በነገራችን ላይ ጨዋታችንን ጀምራሽ። አይ ቆይ አንዳንድ ነገር እያልኩኝ ነበር። ማለት በጣም ትልቅ ሰርፕራይዝ እየመሬ ነው። በጣም ከድብርት ከጭንቀት ሊያወጣ የሚችል ነገር አለ እና ለዛ ነው ይህንን ቪዲዮ እየሰራ ያለሁት። በመጀመሪያ ሰላም በላቸው። የአንተ ቤተሰቦች ናቸው። በዚህ አጋጣሚ የኔ ቪዲዮ ነው ለመጀመሪያ ጊዜ አንተ ቤት ካቻልኩ ቤተሰቦች ደግሞ ሰላም ሰላም። ውድና የተከበራችሁ የኛ እንቁና ተወዳጅ ቤተሰቦቼ እንዴት ናችሁ? አልሐምዱሊላህ እኔ ደህና ነኝ። ፋፋ እያልኩ ነው። ዛሬ ደግሞ ከሙቤ ጋር ግን ካሜራ እንደተጀመረ አላውቅም ነበር። እኔም እኮ አላውቅም። ሲደቀን በቃ ግራ ገባኝ። ጌም ምሳ በልተን አሁን ጌም ኳስ እንጫወት ብዬው ሬዲ እያደረገ ነበርና ሽንት ቤት ገብቼ ነበር። ግን እስክመጣ ካሜራ ደቅሞ ነው የጠበቀኝ። ሙቤ ምን አይነት ነገር እንዳዘጋጀልኝ አላውቅም። እና ፋሚሊ ይህንን ቤት ሰብስክራይብ እያደረጋችሁ ላይክ እያደረጋችሁ ከፍ ከፍ አድርጉን። ኢንሻላህ ትልቅ ቦታ እንደርሳለን። እኛም አናሳፈራችሁም እና ለዛ ነው እና ያው አሁን የሚመጣልህ ሰው ከኛ የተሻለ ሰው ነው። ምክንያቱም እኛ ወንዶች ነን። ገባ? ለምሳሌ ማርቆስም እኛም ሁላችንም እኛ ጓደኛሞች አንተን ልናበረታታ ምናምን የምንችለው ወይ በምክር ወይ እንደዚህ ጌም ምናምን እያደረግን ነው። ነገር ግን አሁን የሚመጣው እንግዳ እኔ አላውቅም በእርግጥ ምን አይነት ግንኙነት እንደነበራችሁ ምን አይነት ነገር እንደነበራችሁ አላውቅም። አይ አሁን የማወራህን ብቻ አዳምጥ፣ ዝግጁ እንድትሆን ስለምፈልግ ነው። እና ያ ሰው በመንፈስም በአካልም በብዙ ነገር ከኛ የተሻለ ሰው ነው ብሎኛል ጓደኛህ። እና ትልቅ ሰርፕራይዝ ይጠብቀሃል። ለዛ ነገር ዝግጁ መሆን አለብህ እና ያንን ነው የምልህ። መዘጋጀት አለብህ። ነገራችን ላይ ጃኬት ምናምን ሁሉም ነገር እቤቴን ነግሬዋለሁኝ። እኔም በነገራችን ላይ አላውቅም ምን ይዞልህ እየመጣ እንደሆነ አላውቅም። እኔም አላውቅም። እንደዚህ ያለ ሰው ነው። ጓደኛ ነው፣ ያንተ ጓደኛ ነው። እና ናፒ ነው ናፒ ነው ፓፒ እነሱ ናቸው የሚመጡት። እንግዳ ይዞልህ እየመጡ ነው። እንደዛ ነው እያለኝ ያለው እና
እኔ እንጃ እቤቴን ነግሬዋለሁ። ደነገጥኩ። አንተ ይምጣና እንግዲህ ያለውን ነገር እስቲ አብረን የምናይ ይሆናል እና ለቻንን ነገር እስከዛ ደግሞ ቤተሰቦችህን በደንብ ሰላም አላልካቸውም? በነገራችን ላይ ቤተሰቦቼ ደንግጬ ነው ማለት ካሜራ ድንገት ሲሆን ታውቃላችሁ። ስላለህበት ሁኔታ ነገራቸው ነው። አልሐምዱሊላህ አሁን በጣም ደህና ነኝ። ቤተሰቦቼ ይሻላለሁ። ከትላንት ዛሬ የተሻለ ነኝ። ዛሬ ሙቤ ራሱ ቤት ሲጠራኝ በደስታ ነው የመጣሁት። ምክንያቱም መንቀሳቀስ ስለጀመርኩኝ ምግብ መብላት አልጀመረ ማለት አይበላም ብለውታል መሰለኝ። ገደለኝ ዛሬ እንግዲህ እንደ ነገሩ አይ ኖርማል ነው። የሆነ ሰው ሲደብረው ምናምን የሆነ እንትን ይለኛል። ቤተሰብ ሙባረክ አፋችሁ እንድዘጉ አይፈልግም። የሆነ ነገር እያመጣ ያስቃቸዋል። ችግር አርገኛል ላይ ዛ ካላ ላይ ኖርማል ያጋጥማል። ታውቃለህ ብዙ ጊዜ እንደዚህ አይነት ነገሮች ያጋጥማሉ። ማነህ? እሱ ነው ፓፒ ምንድን እንዴት መጣሽ? ችግር አለ እንዴ ሁለታችሁ ላይ? ምንድን ነው የጨረስነው እኮ ያለንን ነገር ጨርሰናል። አሁን ምን ብለሽ ነው የመጣሽው? አሁን ምን ብለሽ ነው የመጣሽው? አንተን ፈልጌ ነው የመጣሁት እኮ። ምን አንተን? ለምን? ያለህበት ነገር ደስ ስለማይል ነው እኮ። እኔ ያለሁበት ነገር ራስ ያለሁበት ሙቤ እንደዚህ አይነት ቀልድ ትቀልዳለህ? ትተዋወቃላችሁ ነው? ከዚህ በፊት እንተዋወቃለን። ጓደኛዬ ነው። እኔ እኮ ሙቤ ጓደኛ ነበረ ግን የቆየ ነው። እና እሱ ያለን ነገር ጨርሰናል። ምን ማለት ነው? ምንድን ነው የጨረስነው? እንዴት ጨመርንና ፓፒ እንዳታወራ አንተ እንዴት ይዛ ትመጣለህ? ሳትል ከጎኑ መሆን እፈልጋለሁ አለች። ምንድነው እሱ? ምንድነው ችግሩ? ምን ሆነ? ነው የለም እኮ። እሺ አሁን ምንድነው የሆንከው? እንዳትነኪ ምንድነው? በዚህ ሰዓት ሙቤ ልጠይቅህ እኮ ነው የመጣችው። ልጠይቅህ ምናምን አይደለም። እኔ ሙቤ ያለሁበትን ነገር ታውቃለህ ነው። ግን ከእሷ ጋር ማለት ሌላ ግንኙነት ነበራችሁ? ትተዋወቃላችሁ? ግንኙነት ምናምን ሳይሆን ላይክ እኔ አዲስ አበባ ስመጣ ሁሌ ከእሷ ጋር ነበር ማርፍ። ብዙ ነገራቶች እቃ መግዛትም ስፈልግ አብሬያት ነበር። እና ታዲያ ይሄንን አሁን ላይ ደግሞ በእንደዚህ አይነት ነገር አልፈልግም። እንዴ እንደተጎዳ እንደታመምክ እንደተሰበርክ አውቃ እኮ ልጠይቅህ ነው አይደል የመጣችው እኮ። መምጣት አልነበረባት። ዛሬ ላይ ለመሆን እፈልጋለሁ አለች እኮ። እኔ ከጎኔ ለመሆን ማንም አያስፈልገኝም። ይሁን እናንተ አላችሁ ይበቃኛል። ሌላ ሰው አልፈልግም። አታስፈልግም። ለምን ተማለስፈልግ? አሁን ላይ አልፈልግም ምንም ነገር። ምንድን ነው ከኔ የማትፈልገው? አናግረኝ። የተፈጠረ ነገር እኮ ምንም አላረግሽኝም። እንዳትጠጊ ሰው ለምንድን ነው እንደዚህ የምትሆን ያለኸው? ንገሩኝ። ወይ የምታውቁት ነገር ካለ የተፈጠረ ነገር አለ እንዴ? በስርዓት አውራት እንጂ መፈጠር ምናምን አይደለም። እኔ እዚህ እሷን ማግኘት አልፈልግም። ለማንም ሳልናገር የመጣሁት ለምንድን ነው? ታዲያ እሷ እኮ አይታ ነው አይደል እንዴ? ያለበት ሁኔታ የታቆኑ ከጎኑ ብሎ ብላ ያጠራሽ ልጠይቅህ ነው የመጣችው። ሌላ ነገር ባይኖር እንደዚህ አትሆንም። ሌላ ነገር አለ ሙቤ። እኔ ሌላ ነገር ምናምን ሳይሆን በዚህ ሰዓት ነው ሰው አልፈልግም። በቃ እኔና አንቺ የዛኔ ነበረን አይደል? አሁን ጨርሰናል። እኔ እሺ ያልጨረስኩት ጉዳይ አለ። ምንድን ነው ከኔ ጋር ያለች? ምንድን ነው የምትፈልገው? በቃ ተጎድተሃል፣
አብሬት መሆን ነው የምፈልገው። እሺ ጀምር። ለምንድን ነው እንደዚህ እየሆንክ ያለኸው? እኔ ለምንድን ነው እንደዚህ እየሆንክ እንዳትነኪኝ። አንተ ተረጋግተህ አውራት። ምንድን ነው የምትለው? እኮ እንዳትነካኝ። ሳትነካኝ ተረጋግተህ አውራት ታዲያ። ቆም ብለህ እንዳትነካኝ። እሺ ሳትነካኝ ማውራት አትችልም? እሺ ሞባይል ሄድ ነው። የት ነው የምትሄደው? እኔ እሄድልሃለሁ። እኔ ነኝ የመጣሁት አይደል? እኔ እሄድልሃለሁ። አንተ ምንድን ነው እሱ በስርዓት ምንድን ነው እንደዚህ እያደረገህ ያለው? ሂጂ ምናምን የምትለው እንዴት ነው? ለምንድን ነው የምትሄደው? አንተ ምን ሆነህ ነው እንዴ? ጓደኛ ልጠይቅህ እኮ ነው የመጣችው። ልጠይቅህ ነው የመጣችው። ያለበት ሁኔታ አይደለም። ምንድን ነው የተፈጠረ ነገር ካለ ተናገር። ምንድን ነው ሙቤ? ስሙኝ፣ እኛ የማናውቀው ነገር አለ። እሺ ስሙኝ፣ እንዳትጠገኝ አልኩሽ እኮ። ስሙኝ ሙቤ፣ ፓፒ፣ እኔ በዚህ ሰዓት ከእንደዚህ አይነት ሰው ጋር ግንኙነት አልፈልግም። እኔ የራሴን ህይወት መኖር እፈልጋለሁ። ያለሁት ሁሉም ነገር ለማስተካከል እኮ ነው። ላግዝህ ብቻ ምንም እንድታግዥኝ አልፈልግም። እኔ በቃ እንዲህ አሁን በቃ ችግር የለውም። እኔ ራሴን ለራሴ አለ ማለት ምን አይነት ግንኙነት ነበራችሁ? እንዴት ነው የምትታወቁት? ግንኙነት ነበረን እንዴ? አንተ ምንድን ነው እንደዚህ ያለ? እኔ እነግርሃለሁ፣ ግን አሁን እኔ እሱ አለ እኮ እሺ፣ ነገር ነው ያለው ነገር አላወራም። ማውራት አልፈልግም። ለምን እንዳትነኪኝ፣ በቃ አጠገቤ እንዳትደርስ። ምንድን ነው ያደረኩት? እሺ አትሊስት ያደረኩህን ንገረኝ። ፓፒ አትበልኝ። እየተግባባን ነው። ያለሁበትን ጭንቀት ታውቀዋለህ እኮ። እሱን ጭንቀት ታቀልልሃለች ብዬ ነው። ቢያንስ ብቻ እንዳትወቅኝ አይቀልልኛል። ይኸው ራሴን እያጽናናሁ ነው። ፋ ብያለሁ። ሌላ ሰው አያስፈልገኝም። አስፈልግሃለሁ። ትረስት ሚ አስፈልግሃለሁ። እውነቴን ነው። እንዳትነኪኝ አልኩሽ እኮ። አንተ አትቆጣጠር እኮ እንዳትነካኝ። እሷ ሙቤ የምርህን ነው እንደዚህ እየሆንክ ያለኸው እኮ። እሺ ምን ላድርግ ነው? አይ የምርህን ነው እንደዚህ እየሆንክ ግን ያለኸው? ቢያንስ ትሪት አድርገህ ሸኛት እንጂ እንደዚህ አትበል። በቃ እንደሱ የሚደረገው በቃ አመሰግናለሁ ስለጠይቅኝ ስለመጣሽ ተብሎ ነው የሚሸኝ እኮ። እሺ ቁጭ ብለን አትሊስት እናውራ። ምን እናወራው ነገር ስላለህበት ነገር ምን? እኔ ያለሁበት ነገር ደህና አይደለህም እኮ። የምታደርገው በዚህ አይነት መልኩ ነው። እሺ ምን ላድርግ? አትሊስት ተቀምጠን እናውራ። በቃ ልጅቷ እኮ አክብራ ነው አይደል እዚህ ድረስ የመጣችው? ምን እያደረክ ነው ያለው? እኔ ሙባረክ እንግዳ ሲል ሌላ ነገር ነበር የቀረው። እሷን ቢያንስ ደውለህ እንኳን አትናገር። ምንድን ነው የሚነግርህ? የተለየ ሰው ነኝ እንዴ እኔ? እኮ እኔና አንቺ በዚህ ሰዓት መገናኘት የለብንም። እኔ ደህና ሰው ነው ትመጫለሽ። መምጣት እኮ ደህና እንዳልሆንኩ ስላሳሰበኝ መጣሁ እኮ። እኔ ደህና ሆናለሁ። አሁን ላይ ግን ሰው አልፈልግም። አሰሚኝም? በግልጽ እያወራሁ አንተ የምትገባው ልጅ ምንም የገባኝ ነገር የለም። እሺ ምንድን ነው ገባኝ። በስርዓት አውራት። ቁጭ በሉና እኔ ማውራት አልፈልግም። አትጫጫ። ቁጭ በልና በስርዓት አውራት። እንዳትነካኝ አንተ። በጥራት ባለብህ ሰዓት አትናገርም እንዴ? ሞቤ አልቀመጥም። እናንተ ቁጭ በሉ። እኔ እንዲቆም ያወራችሁ ምን 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 እንዳደረኩህ እንደውም አትነግረኝም። ምን አድርጌሃለሁ? ንገረት። እሺ ያደረግኩህን ንገረኝ። እኔ ከአንቺ ጋር ማውራበት ሰዓት የለኝም። ምን ማለት ነው? እኔ ሰው አልፈልግም። እኔ ለራሴ ሙሉ ነኝ። እንዳልሆንኩ እኮ እያየሁኝ ነው። እንዳትጠጊኝ። በቪዲዮዎች ደህና እንዳልሆንኩ እያየሁኝ ነው። ይህን ያህል እኔን መረዳት ከባድ ነው እኮ። በዚህ ሰዓት ግን አትምጪ። በቃ በዚህ ሰዓት ሰው አልፈልግም። ምንድን ነው እያለኝ ያለ? እያልኩሽ ያለሁት ቀላል ነገር ነው። እኔ በዚህ ሰዓት ሰው አያስፈልገኝም። እኔ ደግሞ አስፈልግሃለሁ እያልኩህ ነው። በደንብ ነው ማስፈልግህ። እንዴት ነው ይሄ የማይታይግ? እስከ ዛሬ አልፌ ያለው አሁንም ማለፍ አያቅተኝ። አታስፈልጊ። እስከ ዛሬ እኮ ያለህበትን ስላላወቅኩኝ እንጂ ለተወቅ ፈልጌ ምናምን አይደለም። እሺ ሳትነኪ ማውራት አትችይም ወይ? እንዳትነኪኝ። አትንኪኝ። በቃ ለምንድን ነው እንደዚህ እየሆንክ ያለኸው? በቃ ተረዳት። አንተ ምንድን ነው ሙቤ? እሺ ምንድን ነው የምረዳት? እስከ ዛሬ የት ነበረች? የት እንትሆን? በቃ ተረዳት። ጠይቃት የት እንደነበረች። እኔ አሁን ማውራት በቃ አንተ ደከማ አይደል? ስለዚህ እኔ እናንተ ካላችሁልኝ ይበቃ። አልፈልግም። እሷስ አንተን ብላ እኮ ነው የመጣችው። በቃ እኔ አመሰግናለሁ ልጠይቂኝ ስለመጣሽ በጣም አድርጌ አመሰግናለሁ። መሄድ ትችያለሽ። በዚህ አይነት መልኩ ነው እንደምታስኬዳት እኮ። ወይኔ ልሄድላችሁ። ማውራት ባለበት መንገድ ተግባብተን እንጂ የምታስኬዳት ሂጂ ብላ ነው የምታስጠቀበት። እንግዳ አይደለች እንዴ? አንተ ሰው ቤት እንዴት ይዛብኝ ትመጣለህ? ቤት እንኳን ይዛት አትመጣም። እሺ ካመጣህ ምንድነው ከኔ የምትፈልገው? ምን ችግር? እኔ ባለትዳር አይደለሁ እኔ እዚህ ምን ችግር? ጓደኛችን አይደል? ምንድነው እሱ ሰው ቤት ዘመናዊ ምትል ባለትዳር ነው። ሙቢለኛ የሮክሳው እሺ ሳትነኪ ማውራት እሺ ቁጭ ብለን እናውራ። እሺ አላወራም እንዴ? አትጩባታም። ከበስራት ቁጭ ላውራ። ለምንድን ነው እሺ ቁጭ ብለን ማታወራኝ?
እሺ ካሜራውን ሙትና ነው ወይ ካሜራ እኮ በቃ እኔና ሰው ማውራት ካለብን ወይ ከካሜራ ውጭ ነው። እኔ እንጃ። እኔ ከፈለጋችሁ አቁሙት። እኔ አልገባኝም። ግራ ያገባኝ ይላል። እሺ ካልገባህ እንዴት ይዛብኝ መጣ? ማን ላገኘው ፈልጋለሁ አለች። በቃ ይዤ መጣሁ። እንግዳ አምጣልኝ አምጣልኩት። እኔ ምን ቤቴ ነው? ምን ችግር አለ? ምንድነው መምጣቴ? ችግሩ ምንድነው? ችግሩ መምጣቴ ምንድነው? ችግሩ ምንድነው? መታወራው አንተ እሺ ቤት ይዛት እንኳን ለምን አልመጣም? እዚህ ለምን ሰው ቤት ይዛት? ከሙቪ ጋር ያለው ዛሬ አይደለ? በቃ አግኝ ለዛሬ። እሺ የመጣሁት እኔ ራሴ ላጽናና አይደል? ሌላ ጭንቀት ውስጥ ለምን ትከተኛለህ ፓፒ? ጭንቀት ውስጥ ከታችሁ እኔ ነኝ። እኔ ለምን ከታችሁ ትመጣለህ? ኖ ቁጭ በሉና አውሩ። የምሬን ነው። ቁጭ ብላችሁ ብታወሩ ይሻላል። እንደዚህ የሆንክብኝ ያለህ ነው ከጭንቀት ብዛት ነው እንደዚህ የሆንክ ያለህ። ሌላ ሰው እኮ ሆነሃል። ምንድን ነው አንተ? ስማ ይኸውልህ ተረጋጋና አውራት ልጅቷን እኮ እኔ ምንም ማውራት ነገር የለም። ወይ ትሄድ በቃ ሂጂ። ምንድን ነው ከኔ የምትፈልጊው? አንተ ነው የምፈልገው። ከአንተ ጋር ነው መሆን ፈልገው አለች አይደል? እንዴ ምንድን ነው የምትለው እኮ በዚህ ሰዓት እኔ አልፈልግም ምንም ነገር። አትሰማኝም እንዴ? አንድ በስርዓት አውራታ ታዲያ ቁጭ ብለን ሻት ወንድር እያልክ እንዴት ነው የምትገባው? በስንት ሰዓት ለምን አታወራኝም? አሁን እኮ እኔ እያልኩ ያለሁት አሁን ስለምትፈልግ ስለማትፈልግ ሳይሆን ትሪት አድርገህ ቀስ ረጋ ብለህ ምክንያትህን ነግረህ ምናምን ነው እንጂ እንደዚህ አይደለም። ሊጠይቅህ የመጣ ሰው እንደዚህ ማድረግ የለብህም። የጎዳችህ ነገር አለ፣ የሰበረች ልብህን ሰብረዋለች፣ የወሰደችብህ ነገር አለ እኮ እና ታዲያ ምንድን ነው ሊያበሳጨህ የሚችለው? አሁን ቀስ ብለህ መናገር። ሌላ ጊዜ ላግኝሽ፣ አሁን ጥሩ ስሜት ላይ አይደል? እሺ ሌላ ጊዜ ማውራት ነው። እንደዚህ አትበል። እኔ ዛሬ ነው ላወራው የምፈልገው። እሺ ምን አይታየህም እንዴ? እንደዚህ ነው ነው አንተ እንደዛ አይደለም ማድረግ ያለብህ። እሺ እንዴት ላድርግ? አሁን ምንድነው ፍላጎትህ? የኔ ፍላጎት ትሂድ በቃ። እኔ አሁን ላይ ማውራት አልፈልግም። እኔ ደግሞ አንተን ሳላወራ አልሄድም። ሁሉ ጊዜ የፈለኩህ ለዚህ ነው። ሂጂ ልትለኝ ዛሬ ምን ታይቶሽ ወጣሽ? አልኩህ እኮ የነበርክበትን አላውቅም። ፓፒንም አፈላልጌው ነው ያገኘሁት። እሺ አሁን ከኔ ምን አልፈልግ አንተ እኔ አሁን ላወራሽ አልችልም። ምን ማለት ነው? ምን ማለት ነው? ማውራት አልፈልግም አሁን ላይ። እኔ ሰው አልፈልግም አሁን። እኔ በደንብ ነው የማስፈልግህ። እንደዚህ ያህል ራሴን ዝቅ አድርጌ እያወራሁ ካል እንደለውት ለምንድን ነው ዝም ያላችሁት? ዝም ነገር በሉት። ለምንድን ነው እንደዚህ እየሆንክ ያለኸው? ጭንቀት በላይ ነው እየሆንክብኝ ያለው። እኔም እኮ በቃ ማለት ጓደኛ ነች፣ ከበፊትም ጓደኛ ነች። እዚህ ስመጣ በቃ ታቀልላለች ሀሳብ ብዬ ነው አርጃት የመጣሁት። ጭራሽ አንተ ነጥራት እናንተ አላችሁ ዛሬ ላይ ሴት አለ ዛሬ ላይ አማን እኔ ያለሁበት ሁኔታ ታውቃለህ አይደል? እኮ አንተም ያለህበት ነገር ላይ ካወቅህ እኔ ብቻዬን መሆን ይችላል። ብቻዬን ማለት እኛ ጋር ብለህ መተህ ብቻ እንዴት ነው የምትሆን? በምን አይነት መልኩ ነው እኛ ጋር ብለህ መተህ ብቻ ነው የምትሆን? እስኪ ንገረኝ። በጓደኝነት ባሰብኩልህ ወንድምነት ባሰብኩልህ ጥፋተኛ አንተ ናልከኝ። ሳትነኪ ማውራት አትችልም። እንዳትነኪ ናፍቀኸኛል እኮ ወይኔ ልጅ ምን እየሆንክ ነው? ምንድን ነው እየሆንክ ያለኸው? አሁን እየሆንክ ያለኸው ነገር ነው። እስኪ አዳምጠኝ። ምንድን እየሆንክ ነው ያለኸው? እባክሽ ልቀቂኝ። አልለቅህም። ለምንድን ነው እንደዚህ የምትለው? ነግረኝ